በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አደና አትቸገር፣ ተቀመጥ፣ እኔ እየፈለኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነክብሩ እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን አልሰማሽም ወይ? ፌስቡክ አላየሽም ወይ? አዲስ ሕግ እኮ ወጣ። ምን የሚል ነው? አንበሳ እያረጀው ስለሆነ እየደከምኩ ስለሆነ ደህና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው እና ፈልጌ አጣሁሽ፣ የት ነበርሽ ትላታለች። አጋዘን ደንግጣ እውነትሽን ነው? መቼም ስልጣን የማይፈልግ የለም። እውነትሽን ነው ትላታለች። አዎ በእኔ እንሂድ ላሳይሽ። ልክ አንበሳ ጋር ሲደርሱ ያውልሽ እና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናገር ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች። ግን አንድ ቀንዷ ይሰበራል። መታ ቀበሮዋ ጋር አንቺ ጨካኝ ዋሾ፣ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀንዴ የተሰበረ ትላታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ጓጓች። ስልጣን አጓጓል። ሰውን እየገደለ ያለው ጉጉት ነው መቼም። ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመልጥ ጭራዋ ይቆረጣል ያጋዘማ። አሁንም መታ በጣም በምሬት አንቺ ቀበሮ ክፉ፣ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራዬ ተቆረጠ አለቻት። አንቺ አጋዘን ያምሻል ወይ? ቅድም ለሚቀመጠው ነበረ፣ አሁን ደግሞ አንቺን ዙፋን ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው። አልገባሽም አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት፣ ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች፣ እዛ ድረስ ብዬ እስክመጣ በልተሽ እያንዳንዱን ፓርት በልተሽ ጠብቂ፣ ስመለስ ምሳዬ እበላለሁ ይላል እና አንበሳው ይሄዳል። ቀበሮዋ በልታ አስቀምጣ አንበሳው ሲመለስ ሲያይ የአጋዘኗ ራስ የለም። አንቺ ቀበሮ ሌባ፣ ሁሉን አስቀምጠሻል፣ የት አለ ራሱ አላት። ወይ አንበሳ ራስ ቢኖራት ኖሮ 3 ጊዜ ስልካት ትመላለስ ነበር። ወይ ጭንቅላት ችግር ነው የሚያመላልሳት አለች ቀበሮ ይባላል። እና የኤርትራ ጥያቄ የቅኝ ግዛት ነው ብሎ አሁን የባህር ጥያቄ አይገባኝ የሚለው ከዚህ አጋዘን የማይሻል ነው ማለት ነው። ያልገባው ጭንቅላት የሌለው ነው ማለት ነው። ጊዜ የማያስተምረው ነው ማለት ነው። የለም የመሬት ጥያቄ አለ፣ ኮንቴስትድ ኤሪያ አለ። በአማራ ይገባኛል የሚባል ቦታ፣ በትግራይ ይገባኛል የሚባል ቦታ አለ። እሱ እንዴት ይፈታ ለሚለው ራሱ ህገ መንግስቱ ምላሽ አለው። የተከበረው ምክር ቤት በአንክሮ እንዲያስተውል የምፈልገው ኢትዮጵያ ውስጥ በኦሮሚያና በአማራና በሶማሌ በምናምን መካከል ድንበር የለም፣ ወሰን ብቻ ነው ያለው። ወሰን ሲያስቀምጥ ክልል 1 2 3 ሲል ህገ መንግስቱ ቀበሌ ግን አያሰምርም። እችኛዋ ካርታ የኦሮሚያት አይልም ህገ መንግስቱ። ምን ይላል? አከራካሪ ጉዳዮች ካሉ በህዝበ ውሳኔ ምላሽ ያገኛሉ ይላል እንጂ ድንበር አስምሮ ልክ እንደ ኢትዮጵያና ሱዳን፣ ኢትዮጵያና ኬንያ ድንበር ነው አይልም። የሚያጨቃጭቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዛም ወደዚህም ሊሄድ ይችላል። ህገ መንግስቱ የሚለው ይሄንን ነው። ይሄን ደግሞ በኢህአደግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል።
ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስካመጣ ጊዜ ድረስ ችግር የለውም። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ ዩኒክ አይደለም። ሁሉም ጋር ጥያቄ አለ። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝብ ውሳኔ መሆን አለበት ነው። ህዝቡን ሆልድ አድርገው ይዘው አይመለስም ብለው የሚፈጥሩት ቀውስ ህዝቡ ላይ ችግር ከማምጣቱም በላይ ይሄንን ጥያቄ ራሱ በሚያስቡት መንገድም ቢሆን ላለማሳካት እንቅፋት ይሆንባቸዋል። ሰላማዊ መንገድ ብቻ ነው የሚያዋጣው። ለምሳሌ ወልቃይት የዛሬ 25-30 ዓመት ከጎንደር ከነበረበት ወደ ትግራይ ተካሏል። በክልል ቆይቷል እዛ። በኋላ ደግሞ በውጊያው ሲፈጠር ደግሞ ያ ጉዳይ ወደዚህ ተመልሷል። ህጋዊና የህዝብ ውሳኔ ከሌለበት ነገ አንደኛው ደግሞ ጉልበት ሲያገኝ ይወስዷል ማለት ነው። በየተራ ከምንቀባበለው ህዝቡ ሰፍሮ ወስኖ በህጋዊና ሰላማዊ መንገድ ይቋጭ ነው ያለው። ምን አደረግን ለዚህ? ከውጊያው በኋላ አሁን 4 ዓመት 5 ዓመት ይሆናል ወልቃይት ከትግራይ ከተነጠለ። እስካሁን እኮ የኢትዮጵያ ፌዴራል መንግስት ለወልቃይት በጀት አይሰጥም እስከ ዛሬ። ይሄ ትክክል አይደለም። ህዝቡ እየኖረ መምህር እያስተማረ ጤና ሰው እያከመ በጀት አልቦ ዞኑን ማስቀመጥ ትክክል አይደለም። ህግ ለማክበር ሲባል ነው የተደረገው እንጂ ትክክል አይደለም። በጀት የላቸውም። ለምን? ከትግራይ ጋር ተነጋግረን ስላልፈታ ነው። እኛ አሁን ያለን አቋም የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያዊ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝበ ውሳኔ መልስ ሊያገኝ ይችላል። ለዚህ መዋጋት አያስፈልገንም። ግጭት አያስፈልገንም። ህዝብ ማስቸገር አያስፈልገንም። የኛ አቋም እሱ ነው። ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ፣ ግን ማውቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። አሁን እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ነው። ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም። ህገ መንግስት ሶን ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ፣ ህጋዊ መንግስት አይደለም። ምክር ቤቱ ይበተን፣ ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ፣ ማለት ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስትና ህገ መንግስት አከብራለሁኝ። እዚህ ያለው ጠቅላይ ሚኒስትር ነው ተመርጧል። እዛ ያለው ፕሬዝዳንት ግን ይወርዳል ነው ስምምነቱ። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል።
እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም። የተፈናቀሉስ ይመለሱ ወደ ቀያቸው። ልክ ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይት መመለስ አለበት። ይሄ የመንግስት ጽኑ አቋም ነው። ይመለሱ። የውጭ ጉዳይ፣ የጸጥታ፣ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት። እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስትን ይመለከታል፣ መከላከያን በሚመለከት፣ ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየርነውም፣ ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ምን እያደረጉ ነው እነሱ? ከውጭ ጋር ምን እያደረጉ ነው? እሱን ትቼ ማለት ነው። የለም የመሬት ጥያቄ አለ፣ ኮንቴስትድ ኤሪያ አለ። በአማራ ይገባኛል የሚባል ቦታ፣ በትግራይ ይገባኛል የሚባል ቦታ አለ። እሱ እንዴት ይፈታ ለሚለው ራሱ ህገ መንግስቱ ምላሽ አለ። የተከበረው ምክር ቤት በአንክሮ እንዲያስተውል እንፈልገው ኢትዮጵያ ውስጥ በኦሮሚያና በአማራና በሶማሌ በምናምን መካከል ድንበር የለም፣ ወሰን ብቻ ነው ያለው። ወሰን ሲያስቀምጥ ክልል 1 2 3 ሲል ህገ መንግስቱ ቀበሌ ግን አያሰምርም። እችኛዋ ካርታ የኦሮሚያ አይልም ህገ መንግስቱ። ምን ይላል? አከራካሪ ጉዳዮች ካሉ በህዝበ ውሳኔ ምላሽ ያገኛሉ ይላል እንጂ ድንበር አስምሮ ልክ እንደ ኢትዮጵያና ሱዳን፣ ኢትዮጵያና ኬንያ ድንበር ነው አይልም። የሚያጨቃጭቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዛም ወደዚህም ሊሄድ ይችላል። ህገ መንግስቱ የሚለው ይሄንን ነው። ይሄን ደግሞ በኢህአደግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ። ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ከዚያ በኋላ ድሬዳዋ ሶማሌና ኦሮሞዎች በሰላም እየኖሩ ነው። በጣም ጥሩ። ሰላም እስካመጣ ጊዜ ድረስ ችግር የለውም። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ ዩኒክ አይደለም። ሁሉም ጋር ጥያቄ አለ። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝብ ውሳኔ መሆን አለበት ነው። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ምክር ቤት የኢትዮጵያ ሕዝብ እንዲያም ፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራውን ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም።
አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። እዚህ ጋር ሁለት ችግሮች አሉ። አንደኛው የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ እኔ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየሁ በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እኮ እና ምን እዚህ ውስጥ ለነዋይ ነው ባህር አቋቁመ ነው። ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ የሚመስለው ሰው እንደዛ አይደለም። ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድም ብያችኋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም። እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣
ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም፣ ጉዳዩ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆን ነገር ይሄው በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነውም። ናቹራል ሂደቱን ተከትሎ ይሄዳል። እዛው ላይ ጥያቄው የተነሳው የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት። በእርግጥ ይሄን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅኩም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን ዳይቨርት ለማድረግ ነው ብለውናል። እንዴት ነው ዞሮ እዚህ እንደመጡ ባይገባኝም ማለት ነው። እና በፍጹም አይደለም። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው። ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንም ዳይቨርት የሚደረግ አጀንዳ ያለው የህዝብ መንግስት ነው ያለው። ለህዝብ የሚሰራ መንግስት ነው ያለው። ውጤት እያመጣ ያለ መንግስት ነው ያለው። በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ዳይቨርት ማድረግ ሳይሆን ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ህሊና ካለው ሰው የሚጠበቅ ይመስለኛል። እና በዳይቨርሽን ታይቶ ትርክቱ እንዳይበላሽ የእናንተም ታሪክ እንዳይበላሽ ብታስቡበት። እኔ የምሰጋው ነገርየው ሲሳካ ደግሞ ያኔም ብለን ነበር እንዳትሉ ነው። እና ሚሊየን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና አንደኛው ችግር ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ። ሀገራት ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛው ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ እና ኢትዮጵያ በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላ የምታደርገው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበት እና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስንለምን ነበር፣ በልማቱም ስንለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። የኛ መልእክት ለኤርትራ መንግስት፣ ኤርትራዊ ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ።
ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉንም ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለው በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን። የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። የምናምን ቢሊዮን ብር ቤት እንገነባለን። ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ የያ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ አለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። ትርክቱን እያበላሸ ያለው ግን ምንድን ነው ያላችሁ መጨረሻ ላይ አንድ ተማሪ በፊዚክስ ክፍለ ጊዜ ዘግይቶ ወደ ክፍል ይመጣል። የፊዚክስ መምህራን እንደምታውቋቸው ናቸው። የእነሱን ክፍለ ጊዜ ማርፈድ ነውር ብቻ ሳይሆን ወንጀል አድርገው ያስባሉ። በአማርኛ ክፍለ ጊዜ እንደምን ይገባል፣ በጂኦግራፊ እንደምን ይገባል። ፊዚክስ ማትስ ሲሆን ግን መምህራኖቹ አያስጠጉም። ታውቃላችሁ። እና አንደኛው ተማሪ አርፍዶ መጣ። ለምን አርፍደ መጣ ሳይለው መምህሩ እንዴት በእኔ ክፍለ ጊዜ ተረፍዳለህ ብሎ በረንዳ ላይ ከክላሱ በር ላይ ተንበርከክ ይለዋል። ተማሪ ተንበርክኮ ፔሪዮዱ ያልቅና ደውል ሲደወል መምህሩ ሲወጣ ተማሪው ዘሎ ይገባል ወደ ክፍሉ። ሲገባ ብላክቦርድ ላይ 2 ጥያቄዎች ያያል። ሆምወርክ መስሎት እንዳያመልጠው ቶሎ ይጽፋል። ጊዜ አልነበረው። የሚቀጥለው አስተማሪ ገብቶ እንዳያጠፋበት በፍጥነት ጥያቄውን ጽፎ ሲጨርስ ሁለተኛው መምህር ገባ እና ቀጠለ ትምህርቱ። ቀኑ ዓርብ ዕለት ነበረ። ታውቃላችሁ እንኳን ሙሉ ፔሪየድ 10 ደቂቃ 20 ደቂቃ ስታረፍዱ በጣም ብዙ የቀረባችሁ ስለሚመስላችሁ ጭንቀት አለው። እና ልጁ ቤት ሲገባ ሆምወርክ ነው ብሎ ለይቱ ሙሉ ሲቆፍር አደረ። አልቻለም። ቅዳሜ ሙሉ ቀን ቆፈረ። አልቻለም። ቅዳሜ ያደረበት አልቻለም። እሁድ ዋለበት አልቻለም። እሁድ አጋማሽ ሌሊት ላይ አንዷን ጥያቄ መለሳት። አንዷን መልሶ አንዱ ከበደው። አስቡት፣ ዓርብ፣ ቅዳሜ፣ እሁድ 2 ጥያቄ ለመመለስ ሲፈጋ ቆይቶ እሁድ ሌሊት አጋማሽ ላይ አንዷን መልሶ አንዷ ቀረችውና ሰኞ ጠዋት ትምህርት ቤት ሄዶ የፊዚክስ መምህር ገብቶ አዲስ ቻፕተር መጻፍ ጀመረ። ተማሪው እንደ መምህር የባለፈው አሳይመንት ሳሉ የባለፈው ሳምንት ሆምወርክ ሳሉ ያማል እንደ ባለፈው ሆምወርክ አልሰጠውም ይላል መምህሩ። እንደ 2 ጥያቄ ጽፈው አርፍጄ ገብቼ ጽፌ ያለው እኮ ይላል። እና መምህሩ ምን አለ? እነዚህ 2 ጥያቄዎች እኮ በዓለም ላይ ያሉ የፊዚክስ አዋቂዎች ሞክረው አቅቷቸው ያልተመለሱ ጉዳዮች ናቸውና እዚህ ያለውም ተማሪ ጊዜ እንዳታባክኑ እንኳን እናንተ ሳይንቲስቶች አልመለሱትም እየጻፍኩላቸው እንጂ ስሩ እኮ አላልኳቸውም ማለት።
አሃ እንደዚያማ ከሆነ አንዱ መልሼዋለሁ። መምሩ ሲያይ ሰው ሲያሳዩ ለካ ትክክል አንደኛውን ፈቶታል። ዓለም አልቻለም የተባለው ለምን ስላልሰማ አትችልምና አትስራው ብሎ መምህር ሲጽፍ ቢሰማ ኖሮ እሱም አጣጥፎ ይቀመጥ ነበር። እሱ አልሰማም አትችልም ማለት ነው። እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። አመሰግናለሁ። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ። ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣችሁ የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለውም በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን፣ የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን፣ የ9 ቢሊዮን ብር ቤት እንገነባለን፣ ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ አለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። ጠቅላይ ሚኒስትር አብይ አህመድ ከቀይ ባህርና ከኤርትራ ጋር በተያያዘ በሰጡት ማብራሪያ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ አስጠነቀቁ። ኢትዮጵያ በቀይ ባህር ላይ የባህር በር ማግኘቷ ጉዳይ አይቀሬ በመሆኑ ዓለም አቀፉ ማህበረሰብ እንዲያሸማግልና መፍትሄ እንዲያመጣ ጠይቀዋል። ጠቅላይ ሚኒስትር አብይ ዛሬ ማክሰኞ ጥቅምት 18 2018 ዓ.ም በህዝብ ተወካዮች ምክር ቤት የቀይ ባህር ጉዳይን በተመለከተ ሰፊ ጊዜ ሰጥተው በአጽንኦት ተናግረዋል። የምክር ቤቱ አባላት ጥያቄዎቻቸውን ለጠቅላይ ሚኒስትሩ ባቀረቡበት ጊዜም ከቀይ ባህርና በሻዕቢያ ምክንያት ተፈጥሯል ያላቸውን የጸጥታ ስጋቶች የተመለከቱ ጉዳዮችን አንስተዋል። አብይ ለነዚህ ጥያቄዎች ምላሽ በሰጡበት ማብራሪያቸው ክፍል የጀመሩት ሁሉም ሀገር የራሱ ብሔራዊ ጥቅምና ብሔራዊ ስጋት እንዳለው በመግለጽ ነው። እነዚህ ሁለት ጉዳዮች የሚበይኑት አገራቱ ባላቸው መረጃና እውቀት ልክ እንደሆነ ያነሱት ጠቅላይ ሚኒስትሩ አገራት ይህንን መሰረት አድርገው ዛሬ ብሔራዊ ጥቅም ወይም ስጋት ያሉትን ጉዳይ ሊያሰፉ ወይም ሊያጠቡ እንደሚችሉ ጠቅሰዋል።
ኢትዮጵያ ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ኢፍትሐዊ ኢፍትሐዊ የበደል የመጨረሻው በደል የተፈጸመበት አገር ነው ኢትዮጵያ። ቢያንስ ይህንን መናገር አትከልክሉም ብለዋል። ጦርነት የለም ማለት የተኩስ ድምጽ አይሰማም ማለት አይደለም በማለት የተናገሩት ጠቅላይ ሚኒስትሩ እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉ ተደምጠዋል። ኢፍትሐዊና ኢፍትሐዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችል ገልጸዋል። አብይ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብለው እንደሚያምን አስገንዝበዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አብይ ውሳኔው በካቢኔ በምክር ቤት ወይም በኢትዮጵያ የህዝብ በህዝብ ውሳኔ ያስተላለፈው እንዳልሆነ ተናግረዋል። ማጣትን ማለትም ቀይ ባህርን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለበት ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም፣ እንዴት እንዳጣነው የሚያስረዳ አንድ ገጽ ወረቀት ማግኘት አልቻልንም ሲሉ ለኢትዮጵያ የባህር በር የማግኘት ነገር የህልውና ጉዳይ በመሆኑ በቀላሉ እንደማይታይ ገልጸዋል። አብይ ወደ ስልጣን መጥተው ከኤርትራ ጋር በተፈጸመበት ወቅትም ይህንን ጉዳይ ሲያነሱ እንደነበር ለምክር ቤቱ አስታውሰዋል። በወቅቱ ከኤርትራ መንግስት ጋር በነበረ ስምምነት አማካኝነት ወደ አሰብ የሚሄደው መንገድ እንደተጠረገ፣ ነገር ግን ጉዳዩ በታሰበው ልክ አለመሳካቱን አንስተዋል። መንገዱን ከጠገንን በኋላ ችግር አለብን፣ ወደቡ ተዳክሟል አሉን። አሁን አንዳንዶቹ ጸቡ በአንድ ሌሊት የሚመስለው አለ። እንደዛ አይደለም፣ ታሪኩ ስለማንናገረው ነው ሲሉ በወቅቱ የተፈጠረውን ጠቅሰዋል። ወደቡ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ይህ ነገር ለካ ተስፋ የለውም የሚለው ያኔ ነው የገባን ሲሉ ከዚህ ቀደም በይፋ ያልተነገረ እውነት ይፋ አድርገዋል። በወቅቱ የተከፈቱት የድንበር መንገዶች የተዘጉትም ወዲያው እንደነበር ጠቅሰዋል። በተጨማሪም በወቅቱ መንግስታቸው በራሱ ወጪ መስመር ቀጥሎ ለኤርትራ የኤሌክትሪክ ኃይል ለማቅረብ ላቀረበው ጥያቄ ቆይ እናስብበት የሚል ምላሽ መሰጠቱን አክለዋል። የኤርትራ መንግስት ለኢትዮጵያ ጥያቄ ምላሽ ለመስጠት ብዙም ዝግጁ እንዳልነበረ ያነሱት አብይ ይህ የሆነበትን ምክንያት በግልጽ እንደማያውቁ አንስተዋል። እንደ ጠቅላይ ሚኒስትሩ ገለጻ የኢትዮጵያ መንግስት ከኤርትራ ጋር የጀመረው ሂደት ፈርለቆ የወጣው የትግራይን ጦርነት ባስቆመው የፕሪቶሪያ ስምምነት ምክንያት ነው። ፕሪቶሪያ ስንፈራረም ትክክል አይደለም፣ ጦርነቱ ለምን ይቆማል? ህወሓትም ትግራይም ጠቅልለው ካልጠፉ ቀጠናው ሰላም አያገኝም የሚል ቅሬታ ተነስቷል ሲሉ የኤርትራን መንግስት ወንጅለዋል። ጠቅላይ ሚኒስትሩ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሀሳብ እንዳለው ጠቅሰዋል። በፍጹም የውጊያ መሻት የለንም ሲሉ የተደመጡት አብይ ዓለም አቀፉ ማህበረሰብ ይህንን ጉዳይ በተመለከተ እንዲያሸማግል ጥሪ አቅርበዋል። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተመከረው ምክር ቤት መግለጽ የሚፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁን ሽምግሉንና መፍትሄ አምጡልን ብለዋል። ዓለም አቀፉ ማህበረሰብ እናሸማግላቸዋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንደማይመስላቸው ተናግረዋል። በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነውም፣ በተፈጥሯዊ ሂደቱን ተከትሎ ይሄዳል ብለዋል። አብይ ኢትዮጵያ ቀይ ባህርን ያጣችው በ30 ዓመት ትግል እንደሆነ ጠቅሰው መልሶ ለማግኘት ግን ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም ብለዋል። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል ሲሉ ተደምጠዋል። አብይ በዛሬው የፓርላማ ማብራሪያቸው ለኤርትራ መንግስት ያሉትን መልእክት አስተላልፈዋል። ኤርትራ መንግስት በአገሪቱ ውስጥ ለሚገኙ ታጣቂ ቡድኖች ጥይት አስተላላፊ እንዳይሆን ጠይቀዋል። የኤርትራ መንግስት ወደ ኢትዮጵያ ህገወጥ የሰዎች ዝውውርን እንዲያቆምና አሜሪካ ተቀምጦ የሚሰራ የጥቁር ገበያ ምንዛሬ እንዲቀር ሲሉም ተናግረዋል። እነዚህ ጉዳዮች የሚቀሩ ከሆነ ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት አክለዋል። ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ውጊያ ከተነሳ ውጤቱ ግልጽ ነው ውጤቱ ከዚያ በኋላ እየየ አይሰራም፣ አሁኑኑ አለመጀመር ማለት ነው በማለት አስጠንቅቀዋል። ማንም አይሞትልህም፣ ሞራል ይሰጣል እንጂ አይሞትልህም፣ መጨረሻ የምትሞተው አንተ ነህ፣ አያዋጣም ብለዋል። ከማንም ጋር ግጭት ለማድረግ ፍላጎት የለንም፣ ከገባን ግን ግልጽ ነው ውጤቱ፣ አስተማማኝ አቅም ነው ያለን፣ ማንም አያስቆመንም፣ ይሄ ግልጽ መሆን አለበት። ውጤቱ ግልጽ ነው። ወደዚያ እንዳይሄድ በኃላፊነት መስራት አስፈላጊ ይመስለኛል በማለት ተናግረዋል። አክለውም
1,000,000% እርግጠኛ ነኝ። ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ሲሉ ለምክር ቤቱ አባላት አቋማቸውን ገልጸዋል። በውንጀላ የታጀበው የፕሪቶሪያ ስምምነት ማብራሪያ ጠቅላይ ሚኒስትር አብይ በዛሬ የምክር ቤት ውሎ ማብራሪያ የሰጡበት ሌላኛው ጉዳይ ደም አፋሳሹን ጦርነት ያስቀመው የፕሪቶሪያ ስምምነት ያለበት ይዞታ ነው። ጠቅላይ ሚኒስትሩ ከዚህ ጋር በተያያዘ የሰጡት ማብራሪያ የስምምነቱ አንዱ ፈራሚ የሆነውን ህወሓትን የተመለከቱ ውንጀላዎችን ያዘለ ነው። የፕሪቶሪያ ስምምነትን በተመለከተ መሳሪያ መደበቅ፣ ማሰልጠን፣ ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል ነው። መሳሪያ ደብቆ ማስቀመጥ፣ በኮንትሮባንድ ማስገባት በስምምነቱ ላይ የለም ሲሉ የትግራይ ክልል አመራሮች ላይ ያነጣጠረ ውንጀላ አሰምተዋል። ማንኛውም ከውጭ ሀገራት ጋር የሚደረግ ግንኙነት መካሄድ ያለበት በፌዴራል መንግስት በኩል መሆኑን ያነሱት አብይ እነሱ ከውጭ ሀገር መንግስት ጋር ምንም እያደረጉ ነው ሲሉ ውንጀላ አዘል ጥያቄ ለምክር ቤት አቅርበዋል። በትግራይ ክልል ያሉ ተፈናቃዮች ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይት ላይ መመለስ አለበት። ይህ የመንግስት ጽኑ አቋም ነው ሲሉ ተናግረዋል። በአማራና በትግራይ ክልሎች የይገባኛል ጥያቄ ያለባቸውን አካባቢዎች በተመለከተ ራሱ ህገ መንግስቱ ምላሽ አለው። በክልሎች መካከል ድንበር የለም፣ ወሰን ብቻ ነው ያለው ህገ መንግስቱ፣ ቀበሌ ግን አያሰምርም ያሉት አብይ የአከራካሪ አካባቢዎች ጉዳይ መወሰን ያለበት በህዝበ ውሳኔ መሆኑን አስምረውበታል። የወልቃይት ጥያቄ ልዩ አይደለም፣ ሁሉም ጋር ጥያቄ አለ ያሉት ጠቅላይ ሚኒስትሩ የወልቃይቱም ይሁን በሌሎች አካባቢዎች ያለው የይገባኛል ጥያቄ በሰላማዊ መንገድ መመለስ እንዳለበት ተናግረዋል። ወልቃይት ከ25 እና 30 ዓመት ጎንደር ከነበረበት ወደ ትግራይ ተካሏል። ውጊያው ሲፈጠር ወደዚህ ተመልሷል ያሉት አብይ ጥያቄው በህዝበ ውሳኔ ካልተመለሰ እንደዛኛው ደግሞ ጉልበት ሲያገኝ ይወስደዋል ብለዋል። እስካሁን ለወልቃይት ፌዴራል መንግስት በጀት እየመደበ አይደለም ያሉት ጠቅላይ ሚኒስትሩ ይህ የሆነው ችግሩ ስላልተፈታ እንደሆነ በመጥቀስ በጀት አለመመደቡ ትክክል አይደለም ብለዋል። መንግስት ምርጫ ለማካሄድ አቅም አለው። ከወራት በኋላ እንደሚካሄድ የሚጠበቀውና ከወዲሁ በሀገሪቱ የተለያዩ አካባቢዎች ያሉ የጸጥታ ችግሮች የፈጠሩት ስጋት ያጠላበት የ7ኛው አጠቃላይ ምርጫ ጉዳይም በጠቅላይ ሚኒስትሩ ማብራሪያ ላይ ተዳስሷል። ጠቅላይ ሚኒስትሩ መንግስት አጠቃላይ ምርጫውን ለማከናወን መንግስት አቅም አለው ሲሉ ስለ ደህንነት ስጋቱ ማረጋገጫ ሰጥተዋል። እየተዋጋንም ምርጫ አካሂደናል ያሉት አብይ ምርጫው በተያዘለት የጊዜ ሰሌዳ እንደሚከናወን አስረግጠው ተናግረዋል። እንድታሸንፉ እንዲቀናችሁ ምኞቴ ነው ሲሉም ለተፎካካሪ ፓርቲዎች መልእክት አስተላልፈዋል። ጠቅልሎ የመውሰድ ፍላጎት እኛ ጋር የለም፣ ሁሉም ነገር በመደመር ነው የሚሆነው ሲሉም ተደምጠዋል። ከጸጥታና ደህንነት ጥያቄዎች ጋር በተያያዘ መንግስታቸው ችግር አለብኝ ከሚል የትኛውም ኃይል ጋር እንደሚወያይ ጠቅላይ ሚኒስትሩ ጠቅሰዋል። ከዚህ ቀደም ከኦሮሞ ነጻነት ሰራዊት እንዲሁም ከትግራይ ኃይሎች ጋር ውይይቶች መደረጋቸውን አጣቅሰው የአማራው ሸኔ የኦሮሞም ሸኔ ተወያይቶ የመጣውን ተቀብለናል ብለዋል። በቀጣይም ከታጣቂዎች ኃይሎች ጋር ንግግር ለማድረግ ዝግጁ መሆናቸውን አስምረውበታል። ችግር ካለ እንደ ሀገር መክረን እንፍታ፣ ህገ መንግስት ይቀደድ፣ ባንዲራ ይቀደድ፣ ኢትዮጵያ ትቀደድ የምትሉ ሰዎች በእናንተ ፍላጎት ማድረግ አንችልም ብለዋል። ከብሔራዊ ውይይት ባሻገር ተበድያለሁ ለሚሉ ወገኖች የሽግግር ፍትህ ለማስፈን መንግስት ዝግጁ መሆኑንም አክለዋል።